ሳስበው ቁጥር ያዘልቀው ሃሌሉያ እግዚአብሔር አምላኬ ሆይ ለኔስ ያረከውን ነገር ሳስበው ቁጥር ያዘልቀው ሃሌሉያ የረዳህን እግዚአብሔር ተባረክ ቁጥረን የማንዘልቀው ብዙ ለታለብን ሃሌሉያ ብዙ ያደረክልን አለ ብዙ የሰራህልን አለ ሃሌሉያ እግዚአብሔር ወይ ተባረክ ኢየሱስ ለኔ ያረገው አቤት የሚያስገርም ከሞት ከተፈተትኩ አኖረኝ ሕይወት ሰጥቶ ስለዚህ በደስታ ላክብረው ይህን ጌታ መልካሙን አዲስ ለኔ ለሆነ ሊመኔ መልካሙን አዲስ ለኔ ለሆነ ሊመኔ ሁሉም በሱ ነው ለኔስ የሆነው ሃሌሉያ ሁሉ የሆነው ሁሉም በሱ ነው ሃሌሉያ በሱ ነው ለኔስ የሆነው ሁሉም በሱ ነው ለኔስ የሆነው ሁሉም በሱ ነው ለኔስ የሆነው በሱ ነው ለኔስ የሆነው ሁሉም በሱ ነው ለኔስ የሆነው እግዚአብሔር ተባረክ ያገዘን እግዚአብሔር ተባረክ ሃሌሉያ ሁሉ በአንተ ካንተ ከሆነው አንዳች እንኳን ያላንተ አልሆነም እግዚአብሔር ሆይ እናመሰግንሃለን እናከብርሃለን ስምህን ከፍ እናደርገዋለን ተበዝባዥ እረፍት ያጣ አሁን ግን ባንተ ረጋ በሰላም ተትበትባ ሆነልኝ በስቶ ምድር ሃሌሉያ ለምለም እስከመራ ሃሌሉያ ዛይ ፈታኝ መልካሙን እኔ ልከኝ ጌታዬ ተቀበለኝ መልካሙን እኔ ልከኝ ኢየሱሴን ተቀበለኝ ሁሉም በሱ ነው ለኔስ የሆነው ሁሉ የሆነው ሁሉም በሱ ነው ሁሉም በሱ ነው ለኔስ የሆነው 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 ሃሌሉያ ሃሌሉያ ከሆነ ሁሉ አንዳች እንኳን ያላንተ አልሆነም እግዚአብሔር ሆይ እናመሰግንሃለን እናከብርሃለን ሁሉ በአንተ ካንተ ሆኗል ሃሌሉያ የረዳህን እግዚአብሔር ተባረክ ያገዝከን እግዚአብሔር ተባረክ ሃሌሉያ ጉልበት ይሆንከን እግዚአብሔር ተባረክ ሁሉ በአንተ ካንተ ሆነ ከሆነው አንዳች እንኳን ያላንተ አልሆነምና እግዚአብሔር ሆይ እናመሰግንሃለን እኔና ወንድሜን ስለረዳህን ወገኖቼን ስለረዳህን እግዚአብሔር ሆይ የጥቂቷን ቀን የናቀ ማን ነው ተብሎ እንደተጻፈ እግዚአብሔር ሆይ ማክራፓ ጋሶት አላባዲያ የረዳህን አባት ተባረክ ያገዝከን አባት ተባረክ ጉልበት ይሆንከን ተባረክ ሃሌሉያ ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ እግዚአብሔር ሆይ ወጥመድን ጠላት ያዘጋጀውን ሰብረ እግዚአብሔር በሚሰራበት ጊዜ ገንዘቦቹ ትሆናላችሁ ተብሎ እንደተጻፈ እግዚአብሔር ሆይ ባንተ ጊዜ እኔንና ወንድሜን እግዚአብሔር ሆይ እንደወደደ ልትመነዝር እንደወደደ ልትሰራ እንደወደደ ልታደርግ እግዚአብሔር ሆይ በዚህ ቀን ባንተ ቀን እግዚአብሔር ሆይ በሰው ልብ ብዙ ሐሳብ አለ የእግዚአብሔር ምክር ግን እሷ ትጸናለች ተብሎ እንደተጻፈ እግዚአብሔር ሆይ ባንተ ምክር ባንተ ጊዜ ይህን ድልና ሰዓት ስለሰጠህን እናመሰግናለን ክብር በሰማይና በምድር ላንተ ይሁን የቃል ፍቺ ያበራል ተራውንም ሰው አስተዋይ ያደርጋል ተብሎ እንደተጻፈ የቃል ፍቺ በኢየሱስ ስም ይገለጥልን አንተ እንደወደድክ ተናገረ በኢየሱስ ስም አሜን ክብር ለእግዚአብሔር ይሁን የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ምህረት የጌታ በጎነት የጌታ ፍቃድ ሆኖ ደግሞ እኔና ወንድሜ ቃል በገባነው መሰረት ዛሬ እንግዳለኝ ብዬ በተናገርኩት መሰረት እንግዳዬ ከለንደን በጣም ተወዳጅ ሆነው የምንወደው ወንድማችን ፓስተር ዳዊት ረዘነ ሲሳይ ነው ብዙዎቻችሁ ታውቁታላችሁ
ብዙ የወጣትነት ዘመኑን በወንጌል የኖረ የወንጌል አርበኛ ብዙዎቻችን ከብዙዎቻችን ትዝታ ከብዙዎቻችን የማይጠፋው ፍቅር ኳየር የሚባለው በኢትዮጵያ ላይ በቃ በጣም ኃይለኛ ሙቭመንት የነበረው ወጣት ለክርስቶስ ፍቅር ኳየር የሚባለው ከዛ ጋር ጎን ለጎን ሄድ የነበረው ውስጥ ፍቅር ኳየር ውስጥ ያገለግል የነበረ ወንድማችን እንደውም ብዙዎች እንደምታውቁት ደግሞ በኬንያ በቃ በተለያየ መስኩ በዝማሬ በእግዚአብሔር ቃል ሲያገለግል እግዚአብሔር በብዙ ያስታጠቀው በመጽሐፍ ቅዱስ ትምህርት ቤት ወይንም በቴዎሎጂ ስኩል ውስጥ ደግሞ የልጅነት እድሜውን ለእግዚአብሔር በሰጠበት ጊዜ በዛ ገብቶ የተማረ ነው። መቼም ብዬ ስለሱ አልጨርሰውም። ህይወቱም ምስክርነቱም እጅግ መልካምና ድንቅ የሆነ ወንድም ነው። አንድ አካባቢ ነው የምንኖረው። እግዚአብሔርን ስለሱ አመሰግናለሁ። እግዚአብሔር እንደ ወንድም አድርጎ ስለሰጠኝ የምንኖረው በለንደን ነው። አንድ አካባቢ ላይ ነው። በአካባቢ ያሉትም ብዙ ሰዎች ደርሰዋል። ብዙ ሰዎች በሱ አገልግሎት በሱ ጸጋ ተገልግለዋልና ስለዛ እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬም ደግሞ እግዚአብሔር እድሉን ሰጥቶን በዚህ ፕላትፎርም ላይ አብረን ልናገለግል መተናል። ይህን ያህል ስለ ወንድሜ ካልኳችሁ እሱ ስለ ራሱ የሚለውን ብሎ ቀጥታ ወደ እግዚአብሔር ቃል እንሄዳለን። ወንድሜ ጊዜውን ላንተ ሰጠው። አሜን አሜን። የእግዚአብሔር ስም የተባረከ ይሁን። አሜን። በተለያየ ዓለም ላላችሁ ቅዱሳን ሁሉ ሰላም እላለሁ በጌታ ስም። አሜን። ጌታ ኢየሱስ ጌታ ነው። ዛሬም በዚህ መልኩ ደግሞ እንድንገናኝ እግዚአብሔር ስለፈቀደ ክብር ሁሉ ለእግዚአብሔር ይሁን። አሜን። ስለታችን ስለ ወንጌላዊት አትክልት ደግሞ ጌታን አመሰግናለሁ። አሜን። በምድራችን በዚህ ባለንበት እግዚአብሔር የሚጠቀምባት ታላቅታችን ለብዙዎች መጽናኛ ያደረጋት እግዚአብሔር መልካምት ነች። ጌታ ኢየሱስ አብዝቶ ይባርካት። አሜን። እግዚአብሔር ይህን የመሰለ ጊዜ ስለሰጠን ባለን ጊዜ ደግሞ የእግዚአብሔርን ቃል አብረን እንካፈላለን። ጌታ መንፈስ ቅዱስ ይረዳናል። ሁላችንም እንጸልይ። ክብር ለእግዚአብሔር ይሁን። አሜን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ስለዚህ ጊዜና ሰዓት እናመሰግንሃለን። ክብር ምስጋና የሚገባ እጅግ ታላቅና ኃያል የሆንክ ልዑል እግዚአብሔር ሆይ የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ ዛሬም የኛ አምላክ ቅዱስ እግዚአብሔር ሆይ ስለ ሁሉ እናመሰግንሃለን። በነገር ሁሉ ከፍ ከፍ ልትል የሚገባ ኃያል የሆንክ ልዑል እግዚአብሔር ስምህ ይባረክ። መንግስትህ ይባረክ፣ ዙፋንህ ይባረክ፣ ማደሪያህ ይባረክ፣ መቅደስህ ይባረክ። እግዚአብሔር አምላካችንና መድኃኒታችን ሆይ በቃልህ ተናገረን፣ ቃልን አስተምረን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ክብር ለእግዚአብሔር ይሁን። እንግዲህ የእግዚአብሔርን ቃል የምንካፈለው ከመጽሐፍ ቅዱስ ለያዛችሁ ሮሜ መጽሐፍ ቅዱስ ሄደን ምዕራፍ 8 ቁጥር 20 ሄደን እናያለን። ክብር ለእግዚአብሔር ይሁን። እንግዲህ መነሻ ጥቅስ ተስፋን የሰጠ እግዚአብሔር የታመነ ነው። ክብር ለእግዚአብሔር ይሁን። ጥቅስ ለምትይዙ መነሻዬ ተስፋን የሰጠ እግዚአብሔር የታመነ ነው። ክብር ለእግዚአብሔር ይሁን። እንግዲህ ሮሜ 8 ቁጥር 20 ሄደን ስናይ ፍጥረት ለከንቱ ተገዝቷል በተስፋም ስላስገዛው ነው እንጂ በፍቃዱ አይደለም ይላል። ክብር ለእግዚአብሔር ይሁን። እንግዲህ ይህ ምን ማለት ነው? እግዚአብሔር ፍጥረትን ሁሉ በተስፋ አስገዝቷል ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ተስፋ ማለት ምንድነው? ገዢ ነገር ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ፍጥረትን ሁሉ እግዚአብሔር ምን አስገዝቷል? በተስፋ አስገዝቷል። ክብር ለእግዚአብሔር ይሁን። እንግዲህ ተስፋ ስንል ምንን ይገዛል ብለን ደግሞ እናያለን። ክብር ለእግዚአብሔር ይሁን። ተስፋ ስሜታችንን ይገዛል። ተስፋ እውቀትን ይቆጣጠራል። ተስፋ አካልን ያስተዳድራል። ተስፋ እንዲሁም ገንዘባችንን ንዋያችንን እንድናስተዳድር ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ ምዕራፍ 8 ቁጥር 21 ላይ ፍጥረት የተገዛበት ተስፋ ከባርነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክርስቶስ ነፃ መውጣት። ክብር ለእግዚአብሔር ይሁን። ስለዚህ ጥቅስ ለምትይዙ ዕብራውያን 10 ከቁጥር 23 ከ36 እንዲሁም ዕብራውያን 11 33 የተስፋ ቃል የሰጠ ክብር ለእግዚአብሔር ታማኝ ነው። አሜን። ኢየሱስ ጌታ ነው። እንግዲህ ተስፋን ብለን ስናይ አንዳንድ ነገሮችን ማየት ይኖርብናል። ክብር ለእግዚአብሔር። በመጽሐፍ ቅዱሳችን ወደ ተለያዩ ተስፋዎች አሉ። ክብር ለእግዚአብሔር። እነዚህም ሲያለፍ አለፍ እናያቸው። ምክንያቱም መጽሐፍ ቅዱሳችን ላይ የተጠቀሱ ተስፋ የሚፈጸሙ ታላላቅ ተስፋዎች አሉ። ኢየሱስ ጌታ ነው። አንደኛው የጌታ ኢየሱስ መምጣት ሲሆን ማቴዎስ 24 እንዲሁም አንደኛ ተሰሎንቄ 5:13 እናንተ ሄዳችሁ ታዩታላችሁ። እኔ ከጊዜ አንጻር አልገባበትም። ሁለተኛው የዓለም ፍጻሜ የሰይጣን ፍርድ ራእይ ምዕራፍ 20 እንዲሁም ሁለተኛ ተሰሎንቄ ቁጥር 28። ሶስተኛ የመንግስት ወንጌል በኃይል መስበክ ማቴዎስ 24። አራተኛ የመንፈስ ቅዱስ በሙላት መፍሰስ ኢዮኤል ምዕራፍ 2 ቁጥር 26። እንዲሁም አምስተኛ የቤተ ክርስቲያን በክብር መሞላትና ለመነጠቅ መዘጋጀት ሚልክያስ 4:1 እንዲሁም ራእይ 19። ስድስተኛ በዓለም ላይ የሚወድቀው ጨለማ ወይንም ፍርድ የምንለው ራእይ ምዕራፍ 6 ቁጥር 10 ስለ ደማችን አትፈርድምን።
እንዲሁም ሰባተኛ የዘላለም መንግስት በአዲስ ሰማይና ምድር መሰረት ራእይ 21 እንግዲህ እነዚህ ሁሉ ተስፋዎች ናቸው እነዚህ በሙሉ የእግዚአብሔር ጽኑ ተስፋዎች ናቸው ሊፈጸሙ ሊከናወኑ የእግዚአብሔር ፍቃድ ነው አንዳቸውም ከመፈጸም አይጎሉም ክብር ለእግዚአብሔር አይቀርም ኢየሱስ ጌታ ነው እንግዲህ እነዚህ ታላላቅ ተስፋዎች ይፈጸማሉ ብለን ካመንን በግል የተገባልን ተስፋ እንዴት አይፈጸምም ክብር ለእግዚአብሔር ኢየሱስ ጌታ ነው ምክንያቱም ጌታ ኢየሱስ ክርስቶስ ታማኝ ነው ለዚህ ነው እግዚአብሔር እባርክሃለሁ ካለ ይባርካል አስተምርሃለሁ ካለ ያስተምርሃል ፈውስሃለሁ ካለ ይፈውሳል ክብር ለእግዚአብሔር ምክንያቱም እግዚአብሔር የታመነው ማን ነው ራሱን ነው ኢየሱስ ክርስቶስን ክብር ለእግዚአብሔር ስለዚህ እኔና እናንተ ጽድቃችን የመርገም ጨርቅ ከክርስቶስ ኢየሱስ ውጭ ሌላ ጽድቅ የለንም ኢየሱስ ጌታ ነው ኢየሱስ ክርስቶስ በሰራው በመስቀል ላይ በከፈለው ዋጋ በክርስቶስ ኢየሱስ ነው ጽድቃችን ሁሉ ስለዚህ እነዚህን ሁሉ ተስፋዎች ይፈጸማሉ ነገር ግን በግል የገባልን እግዚአብሔር ደግሞ ይፈጽምልናል ክብር ለእግዚአብሔር ስለዚህ እግዚአብሔር በተስፋ ለሚጠብቁት ለምትሻው ነፍስ መልካም ነው ይላል ሰቆቃው 3:25 ላይ ክብር ለእግዚአብሔር እግዚአብሔር የምንይዘው በቃሉ ብቻ ነው ክብር ለእግዚአብሔር ኢየሱስ ጌታ ነው ለዚህ ነው እግዚአብሔር ጋር መገናኘት የምንችለው ወይም ከእግዚአብሔር ጋር እግዚአብሔር ተናገረን ተስፋ ቃል እንዲፈጸም የሚያደርገው ምንድነው የእግዚአብሔር ቃል ነው ክብር ለእግዚአብሔር መንፈስ ቅዱስ የእግዚአብሔር ቃል በእኛው ሲሰራ ያን ጊዜ ወደ ተስፋችን ክብር ለእግዚአብሔር ኢየሱስ ጌታ ነው ስለዚህ ወገኖቼ እግዚአብሔር እንደ ሰው አይደለም እግዚአብሔር አይጸጸትም እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም ክብር ለእግዚአብሔር ምክንያቱም ልዑል በሰራዊቱ መካከል ምን ቃሉን ሰጠ ክብር ለእግዚአብሔር እግዚአብሔር ምንም ነገር ሲናገረን ይሆንልሃል ወይ አደርግልሃለሁ እንዲህ ነው ሲለን ራሱን ተማምኖ ነው እኔና እናንተን አይደለም ምክንያቱም ቀደም እንዳልኳችሁ እኔና እናንተ ማንነት በክርስቶስ ኢየሱስ ነው ክብር ለእግዚአብሔር ኢየሱስ ጌታ ነው አሜን ስለዚህ ኢዮኤል 2:11 እንደም ኢዮኤል 3:36 ሄዳችሁ ማየት ትችላላችሁ እግዚአብሔር በሕዝቡ መካከል ሆኖ የሰጠውን ቃል ተስፋ ይባላል እግዚአብሔር በሕዝቡ መካከል ሆኖ የሰጠውን ቃል ምን ይባላል ተስፋ ይባላል እንግዲህ ቀደም መጀመሪያ ሲጀምርላችሁ ተስፋ ማለት ምንድነው ገዢ ነው ክብር ለእግዚአብሔር ተስፋ ገዢ ነው እግዚአብሔር ለተናገረልን ነገር እግዚአብሔር ላየልን ነገር እንዲህ ይሆንልሃል አለን ነገር ሁሉ በተስፋ ነው ክብር ለእግዚአብሔር ኢየሱስ ጌታ ነው ስለዚህ ነው ተስፋን ሰጠን እግዚአብሔር ማን ተማምኖ ነው ራሱን ተማምኖ ነው ኢየሱስ ጌታ ነው አሜን ስለዚህ ሰው በኖርማል እንኳን ስና ያለ ተስፋ መኖር አይችልም ክብር ለእግዚአብሔር ሰው ተስፋ ከሌለው የሆነ ነገር የሚያስበው ነገር ተስፋ ከሌለው ወደ ሌላ ነገር ውስጥ የሚገባው ለዚህ ነው የእግዚአብሔርም ቃል ተስፋ ገዢ ነው ተስፋ ያስተዳድረናል ተስፋ ይመራናል እግዚአብሔር ወዳየልን የምንደርስበት አንዱ መሳሪያ ነው ክብር ለእግዚአብሔር ኢየሱስ ጌታ ነው ስለዚህ እናያለን አለፍ ብለን እናያለን ከእግዚአብሔር ቃል የተስፋ ቃሎች ተፈጻሚ እንዲያደርጋቸው የሚያደርግ እግዚአብሔር ተናገርን በራእይ ይሁን በህልም ይሁን በአገልጋዮችን በተለያዩ ነገር እግዚአብሔር በዘመናት ሁሉ የተናገረ ነገር እንዲፈጸም ከሚያደርጉ አንዱ መሳሪያ ተስፋ ነው ክብር ለእግዚአብሔር እንግዲህ ተስፋችን እንዲፈጸሙ የተለያዩ ነጥቦች እናያለን ለመጀመሪያ የተስፋ ቃሎቻችንን ማወቅ ኢየሱስ ጌታ ነው የተስፋ ቃሎቻችን ምን ማለት ማወቅ እግዚአብሔር የተናገረን ወይ ደግሞ ለኛ ያለንን ነገሮች ጠንቀን ማወቅ መቻል አለብን ክብር ለእግዚአብሔር ከመጽሐፍ ቅዱስ አለፍ አድርገን ብንሄድ መሐኔ ሚስቱን ስለ ልጆቿ የተባለላትም ለመስማት ጓጓ መጽሐፍና 14 ሄዳችሁ ማይቻላችሁ እንግዲህ ይሄ ማለት ምንድነው ዛሬ የሚገዛን ምንድነው ዝና ነው ገንዘብ ነው ዕውቀት ነው ወይስ አንዳንድ ሰዎች ጌታ ያላቸውን ካለ ማስተዋላቸው በብዙ ሲወሰዱ እናያለን ክብር ለእግዚአብሔር እነዚህ ሊገዙን አያስፈልጉም ወገኖቼ በጌታ ቤት ውስጥ ሆነን በክርስትና ህይወት ውስጥ እነዚህ ነገሮች ሊገዙን አያስፈልጉም ዝና ሊገዛን አያስፈልግም ገንዘብ ሊገዛን አያስፈልግም ዕውቀት ሊገዛን አያስፈልግም ምክንያቱም የዕውቀት ሁሉ ቁንጭ የሆነው ኢየሱስ ክርስቶስ ነው የሁሉ በላይ የሆነው ኢየሱስ ክርስቶስ ነው ክብር ለእግዚአብሔር ሌላ ሁሉ ወገኖች ከሱ በታች ናቸው ክብር ለእግዚአብሔር ኢየሱስ ጌታ ነው ስለዚህ ወገኖች ዮሴፍ እንኳን እግዚአብሔር ለተናገረለት ዮሴፍ 13 ዓመት የጠበቀው ክብር ለእግዚአብሔር ምክንያቱም ተስፋ ጊዜን ይፈልጋል ተስፋ እንዲሁም አንድ የሚመጣ ነገር አለ እግዚአብሔር እንዴት ሆናለ ወይ ደግሞ እንዴት ሆናለ ሲለን በአንድ ቀን ኦቨርናይት የሚሆን ነገር አይደለም ክብር ለእግዚአብሔር ፕሮሰስ አለው ጊዜ አለው ክብር ለእግዚአብሔር በዛው ውስጥ አልፈን ነው እግዚአብሔር እንኳን ሊጠቀምብን ከፈለገ እግዚአብሔር በእኛ ውስጥ ሊጠቀምብን ከፈለገ መጀመሪያ እኛን ሰርቶን ነው ክብር ለእግዚአብሔር እኛን ለውጦ ነው የኛ ማንነትን ለውጦ ሰርቶን ከዛ በኋላ በእርሱ ማንነት እንድንወጣ ያደርገናል ስለዚህ ተስፋችን የሚገለጠው ወይ ደግሞ እግዚአብሔር የተናገረ ነገር የሚመጣው በፕሮሰስ ውስጥ ነው ክብር ለእግዚአብሔር ኢየሱስ ጌታ ነው ለዚህ ነው ክርስትና
ላይፍ ስታይል ነው፣ ህይወት ነው፣ የምንኖረው ነው። ክብር ለእግዚአብሔር ይሁን። ድንግዝግዝ አይደለም፣ በብርሃን የሚታይ ነው፣ ከጨለማ የወጣ ነው፣ እውነት ነው። እውነቱም ክርስቶስ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን ሃሌሉያ። ስለዚህ ሌላው ቀጥሎ እምነት ነው። ተስፋን እንዲመጣ እንዲጎለበት የሚያደርግ እምነታችን ነው። ተስፋን ይፈጸም ዘንድ ማመን ነው። ክብር ለእግዚአብሔር። ለዚህ ዕብራውያን 11:2 ሄደን ማየት እንችላለን። አለፍ አለፍ ብለን ማየት እንችላለን ከእግዚአብሔር ቃል። አሜን ሃሌሉያ። ኢየሱስ ጌታ ነው። ጌታ ሆይ ተባረክ። ተስፋን የሰጠው የታመነ ነው። ሃሌሉያ። ክብር ለእግዚአብሔር። ዕብራውያን 11 ከቁጥር 2 እንጀምራለን። ክብር ለእግዚአብሔር። አሜን። ሃሌሉያ። ተስፋን የሰጠው ኢየሱስ ጌታ ነው። ክብር ለእግዚአብሔር። አሜን ሃሌሉያ። ሃሌሉያ። ክብር ለእግዚአብሔር ይሁን። የረዳህን እግዚአብሔር ተባረክ። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን አሜን። ኢየሱስ ጌታ ነው። ኦኬ ዕብራውያን ምዕራፍ 11 ቁጥር 2 እምነትን በተስፋ ላይ የተመሰረተ ነው። እንዲሁም ዕብራውያን ምዕራፍ 11 ቁጥር 7 ኖህ ስላየው ነገር ተረዳ። እንዲያውም ዕብራውያን 11:11 ተስፋን ይዛ አመነች። ሶስቱም ጥቅሶች በደምብ ታዩታላችሁ። ክብር ለእግዚአብሔር። እንግዲህ እምነታችን አንዱ የሚያሳድግ ወይ ደግሞ እምነታችን ወደ ተስፋ የሚያደርስ እነዚሁ ስናልፍ ነው። ኖህ ስላመነ ነው። ከእግዚአብሔር ይመስገን። እነሱ ስላመነ ነው። ኢየሱስ ጌታ ነው። ተስፋ ይዛ አመነች። ከእግዚአብሔር ሳራም በተነገራት ጊዜ ተስፋውን ይዛ ያመነችው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ አንዱ መሳሪያ ምንድነው? እምነት ነው፣ ተስፋችን እንዲገለጥ። ሶስተኛው መታዘዝ ነው። ከእግዚአብሔር መታዘዝ ነው። ኢየሱስ ጌታ ነው። ለተስፋ ቃል ተገዙ መኖርን። ክብር ለእግዚአብሔር። በእምነት መታዘዝ ከአንድ አማኝ የሚጠበቅ ነገር ነው። ክብር ለእግዚአብሔር። በእምነት አምነን ስንታዘዝ ነው። እግዚአብሔር ላይ ነገር እግዚአብሔር የተናገረን ነገር አምነን በእምነት ስንታዘዝ ነው። ክብር ለእግዚአብሔር። ዕብራውያን 11:8 ላይ ሄዳችሁ ማይሻ አብርሃም በእምነት ታዘዘ፣ ተስፋም ነበረው። እግዚአብሔር ቅዱስ ማለልን ወይ ደግሞ የተናገረን ነገር እግዚአብሔር ያለን ነገር አንዱ የሚጠቀምበት እምነት ነው። ክብር ለእግዚአብሔር። ስለዚህ ተስፋ በእምነት ውስጥ ምን አለ? መታዘዝ አለ። ኢየሱስ ጌታ ነው። ስንታዘዝ ነው ለእግዚአብሔር ቃል እንደ እግዚአብሔር ቃል ስንወጣ፣ እንደ እግዚአብሔር ቃል ስንገባ። ምክንያቱም አምላካችን እግዚአብሔር ቅዱስ ነው ወገኖቼ። ኢየሱስ ጌታ ነው። ስለዚህ በዛው ስንሆን ነው። ክብር ለእግዚአብሔር ነው። ኢየሱስ ጌታ ነው። አሜን። ሌላው መጽናናትን ነው። ክብር ለእግዚአብሔር። መጽናናት ያስፈልገናል። መጽናት ያስፈልገናል። ክብር ለእግዚአብሔር። በእግዚአብሔር ቃል በተናገረን ላይ እግዚአብሔር ባለን ነገር ላይ ስንጸና ነው። ክብር ለእግዚአብሔር። ምንም ነገር በሕይወታችን ቢመጣ ጽናቱ ካለ ወገኖች እግዚአብሔር ወደ ተናገረልን ተስፋ እንደርሳለን። ክብር ለእግዚአብሔር። ስለዚህ ለመጽናት ለዚህ ነው ሐዋርያው ጳውሎስ የተስፋ ቃል እንድታገኙ መጽናትን ያስፈልጋቸዋል። ክብር ለእግዚአብሔር። ሐዋርያት ምዕራፍ 26 ቁጥር 6 ላይ ሄዳችሁ ታዩ። ስለ ተስፋው ቃል አለኝታ አለኝ ልፈርድም እቆማለሁ አለ። ክብር ለእግዚአብሔር። ስለምን? ስለ ተስፋው ቃል አለኝታ አለኝ ልፈርድም እቆማለሁ። እንግዲህ ጳውሎስ እዚህ ጋር እየተሟገተ ያለው ስለምንድን ነው? የነበረው ስለ ሃይማኖት አይደለም፣ ሃይማኖተኛም ስለሆነ አይደለም፣ ወይ ደግሞ ስለ ህዝቡ ፖለቲከኛም ስለነበር አይደለም፣ ወይ ስለ ራሱ ብሶተኛ ስለነበር አይደለም፣ ወይ ስለ ገንዘብ ኢኮኖሚ ስለሆነ አይደለም፣ ወይ ሰልፍ ልንቻል። እየተሟገተ የነበረው ግን ስለ እግዚአብሔር ተስፋ ቃል አለኝታ ነው። ክብር ለእግዚአብሔር። ስለ እግዚአብሔር ተስፋ ቃል አለኝታ። ክብር ለእግዚአብሔር። እንግዲህ አለኝታ እና ስንቶቻችን አምላካችን ስለገባን ተስፋ ቃል በቀንና በሌሊት እየተሟገተ እንደሆነ አላውቅም። ክብር ለእግዚአብሔር። ምን ያህል ከእግዚአብሔር ጋር እየታገልን እንዳለ ከመንፈስ ቅዱስ ጋር እግዚአብሔር ከተናገረን ነገር ጋር ምን ያህል እንጣበቅን ብዙዎቻችን አላውቅም። ነገር ግን ከዚህ በጣም በትጋት እየሞገትን ያለን ስለ ሃይማኖታችን ወይም ስለ ሀገራችን ወይ ስለ ዘራችን ወይ ስለ ማንነታችን ከሆነ ወገኖቼ እግዚአብሔር ያለን ተስፋ ቃል አይፈጸምም። ነግራቸዋለሁ። ምክንያቱም እግዚአብሔር እንደ ሰው አይደለም። አሜን። እግዚአብሔር እንደ ሰው አይደለም ወገኖቼ። እግዚአብሔር እንደ ሰው አይደለም። ይሄ እግዚአብሔር እምነት ታላቅ እግዚአብሔር ታላቅ አምላክ ነው። ሁሉን ማድረግ የሚችል በሁሉ ስራ መገኘት የሚችል ነው። ስለዚህ የምንሟገተው ስለምናችን ነው። የምንሞገተው ስለምናችን ስለ ቤተክርስቲያን ስለ ራሳችን ስለ ግል ህይወታችን ከሆነ ትክክል አይደለም። ነገር ግን ስለ ክርስቶስ ስለ መስቀሉ ስራ ለእኛ ሲል ስለ ሞተው ክርስቶስ ኢየሱስ
ዳግም ስለተነሳው ክርስቶስ ኢየሱስ ስለ እግዚአብሔር ስራ ከሆነ እግዚአብሔር ተስፋችንን ያፈጥንልናል። ክብር ለእግዚአብሔር ነው። ስለዚህ ነው ስለተናገራችሁ ስለተሰጠን ሰማይ የተስፋ ቃል አለኝታ ብንሟገት በእርግጥ ውጤታማ እንሆናለን። ክብር ለእግዚአብሔር። ኢየሱስ ጌታ ነው። እግዚአብሔር ስለተናገረ ስለ ሰማዩን ብንሟገት ምን ይሆናል? ውጤታማ እንሆናለን። ክብር ለእግዚአብሔር። አምስተኛው ትዕግስት ነው። ኢየሱስ ጌታ ነው። ትዕግስት ያስፈልጋል። በእግዚአብሔር ቤት ስንኖር ትዕግስት ያስፈልጋል። ብዙ የሚሰሩ ነገሮች ይመጣሉ ወደ ቤታችን፣ ብዙ ነገሮች ይመጣሉ። በእነዚህ ውስጡ ስናልፍ ነው፣ በትዕግስቱ ስናልፍ፣ በመታሸቱ ስናልፍ፣ በብዙ ነገር ስናልፍ ያን ጊዜ የከበረው የእግዚአብሔር እጅ በኛ ላይ ይሆናል። ክብር ለእግዚአብሔር ነው። ስለዚህ ትዕግስት ነው ተስፋችን የምንጠብቅበት። ሌላ ጉልፍ ነው ትዕግስት ነው። ለዚህ ነው ያዕቆብ 1:4 ላይ ትዕግስት ምንም የሚጎላችሁ ሳይኖር ፍጹማን ሙላን ትሆኑ ዘንድ ስራውን ይፈጽም የተስፋው ቃል እስኪፈጸም ድረስ መታገስ ለእግዚአብሔር መመኘት ነው። ክብር ለእግዚአብሔር። ስለዚህ መታገስ ያስፈልገናል። ትዕግስት በጣም ወሳኝነት አለው። ክብር ለእግዚአብሔር። ስድስተኛው የጸሎት ጉልበት ነው። ኢየሱስ ጌታ ነው። ተስፋ በጸሎት ማፍጠን ይቻላል። ኢየሱስ ጌታ ነው። እግዚአብሔር የተናገርን ነገር በግለጽ ሊሆን ይችላል፣ በማህበር ሊሆን ይችላል፣ በድርጅት ሊሆን ይችላል፣ በዓለም አቀፍ ሊሆን ይችላል፣ በሀገር ደረጃ ሊሆን ይችላል። ማፍጠን የምንችልበት ትልቁ መሳሪያ ጸሎት ነው ወገኖች። ክብር ለእግዚአብሔር። በእግዚአብሔር ፊት ስንወድቅ ነው፣ በአምላካችን ፊት ተንበርከን ስንወድቅ። ክብር ለእግዚአብሔር። በተሰበረ ልብ በተዋረ ልብ በእግዚአብሔር ፊት ስንወድቅ፣ የእግዚአብሔር ፊት ስንሻ ያን ጊዜ እግዚአብሔር የተናገረልን ተስፋ ቃል ይፈጥናል። ክብር ለእግዚአብሔር ነው። ኢየሱስ ጌታ ነው። ለዚህ ነው ጌታ ኢየሱስ ክርስቶስን እንኳን ስናየው ሉቃስ 22:30 እንደ ልማዱ ይጸልይ ነበር። ክብር ለእግዚአብሔር። ሙሴንም ኤልያስንም ጳውሎስም የጸሎት ነበራቸው። ክብር ለእግዚአብሔር። ሐዋርያ ሥራ ላይ ሲሄድ ስናይ 2:1-4 እንዲሁም 33 የመንፈስ ቅዱስ ታላቅ ተስፋ የተሰጠው በጸሎት ስለተጉ ነበር። ክብር ለእግዚአብሔር። ስለዚህ ስንጸልይ ስንተጋ የእግዚአብሔር እጅ በኛ ላይ ይመጣል። ኢየሱስ ጌታ ነው። የመንፈስ ቅዱስ ሐሳብ የመንፈስ ቅዱስ ስራ በሕይወታችን ይገለጣል። ኢየሱስ ጌታ ነው። ማንኛውም የጨለማ ተግዳሮት በፊታችን መቆም አይችልም። ምክንያቱም በጸሎት ውስጥ ስናልፍ ከእግዚአብሔር ቃል ጋር ስንዋል በመንፈስ ቅዱስ ስንሆን በእነዚህ ሁሉ ምን እንሆናለን? የተሻለ ነገር ይዘን እንወጣለን። ክብር ለእግዚአብሔር። ስለዚህ ሰባተኛው ምንድነው? ለእግዚአብሔር ክብር እንዲውል ማድረግ ነው። ክብር ለእግዚአብሔር። የተሰጠን ነገር ሁሉ የጸጋ ስጦታ ይሁን ማንኛውም ነገር ለእግዚአብሔር ክብር ስናውለው እግዚአብሔር በዛ ውስጥ ሲከብር የኛም ህይወት በዛ ውስጥ ያድጋል። ክብር ለእግዚአብሔር። በዛ ውስጥ በረከት እናገኛለን። ክብር ለእግዚአብሔር። ምክንያቱም እግዚአብሔር ሲሰጠን የእሱን ስራ እንድንሰራበት ነው። ክብር ለእግዚአብሔር። ጸጋን ሲያፈስልን የእግዚአብሔር መንግስት እንሰራበት ነው። ለራሳችን ጥቅም አይደለም፣ ለድርጅታችን ወይ ለተለያየ ነገር አይደለም። ነገር ግን የእግዚአብሔርን ሐሳብ እንድናገለግልበት ነው። ለዚህ ነው ለእግዚአብሔር ክብር እንድናውለው ያስፈልጋል ማንኛውም ነገር። ለዚህ ነው አንደኛ ሳሙኤል ላይ ሄደን ስናይ ምዕራፍ 1:11 ላይ ሐና እናያለን። መዋረዴን ተመልከት፣ ብታስበኝ፣ ብትሰጠኝ፣ ባትረሳኝ ዕድሜን ሁሉ ለእግዚአብሔር ሰጠዋለሁ። ሐናም ልጇን መልሳ ለእግዚአብሔር ሰጠች። የምናደርገው ሁሉ ለእግዚአብሔር ክብር ማድረግ ካልቻልን ተስፋችን ወገኖች ሊፈጥን አይችልም። ክብር ለእግዚአብሔር። ተስፋችን ሊፈጥን የሚችለው ምክንያቱም ወገኖች እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። የውስጥን የሚያይ አምላክ ነው። ሰው ውጭ ነው የሚያየው፣ በውጭ ነው የሚያጋፉ፣ በውጭ ነው የሚል። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ውስጥ ነው። ምክንያቱም የእግዚአብሔር ቃል እንደሚለው ከስትንፋሳችን ይልቅ ቅርብ ነው። ኢየሱስ ጌታ ነው። ስለዚህ የምናስበው የምናተርገው ሞቲቫችን ሁሉ የእግዚአብሔር መንግስት ለእግዚአብሔር ክብር የሚያየው ከሆነ ተስፋችን አይፈጥንም። ኢየሱስ ጌታ ነው። ክብር ለእግዚአብሔር ነው። ስለዚህ ተስፋችን እንዲፈጥን ደግሞ በሌላ መልኩ ደግሞ ማድረግ ያለብን ነገሮች ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ማጉረምረም በምናልፍበት ሁኔታ ውስጥ ማጉረምረም አስፈላጊ አይደለም። ዘኍልቍ 14 ምዕራፍ 11 እስራኤላውያን የተሰጣቸውን ተስፋ ያልወረሱት በማጉረምረማቸው ነው። ምክንያቱም በምድረ በዳ የቀሩበት ትልቁ ነገር በማጉረምረም ነው። ክርስቲያኖች ወገኖች እግዚአብሔር ያለን ነገር ላይ እግዚአብሔር የተናገረ ነገር በሕይወታችን እንዳይገለጥ ከሚያደርጉት አንዱ ነገር ማጉረምረም ነው። ምክንያቱም እኛ የተጠራነው ለምስጋና ነው፣ እንድናመሰግን ነው። እግዚአብሔር ስለሰራልን ስራ ስላደረገው ነገር እንድናመሰግን ነው። ማጉረምረም እግዚአብሔር ያለንን በረከት ያስቀርብናል፣ ይይዝብናል። ክብር ለእግዚአብሔር። በመቀጠል ሌላ ሁለተኛ ኃጢአት ነው። የግል ኃጢአት የግል ተስፋዎችን ያስቆማል። የሀገር ኃጢአት የሀገር ተስፋዎችን ይይዛል። ስለዚህ ወገኖች በግልም ይሁን በተለያየ መልኩ የምንገባቸው ኃጢአቶች ሁሉ
ነገሮቻችን ይያዛሉ እግዚአብሔር ወደ ተናገረን ወደ አሰበልን ወደ አቀደልን እንዳንገባ ያደርገናል በህይወታችን ላይ ወገኖች እንዲሁ መባከን ይሆናል እንዲሁ መሮጥ መባከን ይሆናል እግዚአብሔር በሌለበት ዝም ብሎ ማጫፈር ይሆናል ምክንያቱም እግዚአብሔር እንደዚህ አምላክ አይደለም የምናመልከው አምላክ ሆነ ቅዱስ ነው አሜን ስለዚህ እግዚአብሔር ከኛ ከምንም በላይ ኦቢዲየንስን ይፈልጋል እውነት ነው ስንታዘዘው ነው እግዚአብሔር በመናደርገው ነገር በሰርቪስ በመናገረግለው ነገር ልናታለው አንችልም በፊት ሁሉ የተጋለጠ ነው የተራቆተ ነው የሚታይ ነው ወገኖቼ ስለዚህ እግዚአብሔር ማየት ምን ፈልገው ከእግዚአብሔር ጋር እውነት ኢንቲሜሲ የሆነ ላይፍ እንደሆነ ካስፈለገም ከነዚህ ከምንላቸው መራቅ አሜን ከበለ እግዚአብሔር አሜን አራተኛው ሰይጣን ነው ምክንያቱም የጠላት ተጽዕኖ ወይ ደግሞ ተጽዕኖዎች ሊመጡ ይችላሉ አንዳንድ ጊዜ ጸሎታችንን የሚያዘገዩ ለምሳሌ ዳንኤል ጋር ስንሄድ ዳንኤል 10:12 ላይ ለ10:21 ላይ ብንሄድ በጠላት ጸሎት እንዲዘጋ ያድርጓል ከበለ እግዚአብሔር ጠላት ሁሉ ጊዜ ከበስተጀርባችን በተለያየ መልኩ ይታገላል ፍላጻዎች ይመጣ በተለያየ መልኩ ነገር ግን የእግዚአብሔር ቃል እንደሚለው ዳሉስን ተቃሙን ከናንተም ይሸሻል እናንተም ወደ እግዚአብሔር ቅረቡ ነው የሚለው ከበለ እግዚአብሔር መቃወም ብቻ ሳይሆን እኛም ወደ እግዚአብሔር ስንቀርብ ነው ከበለ እግዚአብሔር ማንኛውም የጠላት ስራ የጠላት የአጋንንት የዳሉስ ስራ ሁሉ ሊቀርብ የሚችለው በእግዚአብሔር ቃል ላይ ስንቆም ነው የእግዚአብሔር ቃል ሰይፍ ነው ከበለ እግዚአብሔር የእግዚአብሔር ቃል መዶሻ ነው የእግዚአብሔር ቃል እሳት ነው ወገኖች ስለዚህ በዚህ ላይ መቆም አይችልም ከበለ እግዚአብሔር አሜን ስለዚህ ኢየሱስ ጌታ ነው አሜን ተስፋችን መጣል የምንችለው በሌላ መልኩ በእግዚአብሔር ላይ ብቻ መሆን አለበት ከበለ እግዚአብሔር አሜን ተስፋችን በማመን አለበት በእግዚአብሔር በሥራ ጌታ በእግዚአብሔር ላይ ብቻ መሆን አለበት ኢየሱስ ጌታ ነው ለዚህ ኢሳይያስ ምዕራፍ 57 ቁጥር 13 ላይ ማየት ይችላል ተስፋ የለም አልልሽም ከበለ እግዚአብሔር ሌላው በእግዚአብሔር ቃል ብቻ ነው ከበለ እግዚአብሔር በእግዚአብሔርና በእግዚአብሔር ቃል ብቻ ነው ተስፋን መጫል ያለብን ተስፋን በምንም ሌላ ነገሮች ላይ እንጥላ አንችልም ከበለ እግዚአብሔር ስለዚህ ተስፋ ይጣልባቸው ያልተገቡ ነገሮች ከበለ እግዚአብሔር በአገር ላይ ተስፋ ብናደርግ ልናፍር እንችላለን በሰዎች ላይ ብናደርግ ልናፍር እንችላለን በቤተክርስቲያን ላይ ብናደርግ ልናፍር እንችላለን ባለን ንዋይ ባለን ገንዘብ ባለን ሀብት ላይ ብናደርግ ልናፍር እንችላለን ባለን በምንመካበት ማንኛውም ስጋዊ ነገር ቢሆን ያ ሁሉ ከኛ ሊርቅ ይችላል ነገር ግን ተስፋችን ወገኖች ልንጥል የሚያስፈልገው በሰራው ጌታ በእግዚአብሔር ላይ ብቻ ነው ከበለ እግዚአብሔር ምክንያቱም የማይለዋወጥ ሁሌ ዘላለማዊ የሆነ አልፋ ኦሜጋ የሆነ እግዚአብሔር ብቻ ነው አሜን ኢየሱስ ጌታ ነው አሜን ከበለ እግዚአብሔር አሜን ስለዚህ እግዚአብሔር እንደተናገረን ተስፋችን በእግዚአብሔር ላይ መሆን መቻል አለበት አሜን ከበለ እግዚአብሔር አሜን ለምን በእግዚአብሔር ላይ ብቻ ተስፋ እናደርጋለን ከበለ እግዚአብሔር ምክንያቱም ልናደርግ ምን የተስፋ ምንጭ እግዚአብሔር ነው አሜን ኤርሚያስ 29:11 ሄዳችሁ ማይችላላችሁ የተስፋ ምንጭ ማን ነው እግዚአብሔር ነው ከበለ እግዚአብሔር አሜን ስለ ተስፋ ቃሉ የታመነ ነው ኢሳይያስ 8:16-18 ሄዳችሁ ማለት እግዚአብሔር ስለ ተስፋ ቃሉ ምንድነው የታመነ ነው ከምን በላይ የታመነ ሰዎች ተስፋ ሊገቡላችሁ ይችላል ሰዎች ሊረሱት ይችላል ሊዘነጉት ይችላል ሰዎች ተሰባሪ ናቸው ሸክላ ናቸው እግዚአብሔር ግን እንደሰው አይደለም አሜን ከበለ እግዚአብሔር አሜን እግዚአብሔር ግን እንደሰው አይደለም አይረሳም አይዘገይም አሜን ከበለ እግዚአብሔር ኢየሱስ ጌታ ነው አሜን ተስፋን ለመፈጸም ዘወትር ስለሚተጋ እግዚአብሔር ዘወትር ከኛ ጋር ይተጋል እግዚአብሔር የተናገረውን ለማድረግ ምን ያህል ከቃሉ በስተጀርባ እግዚአብሔር ዘወትር ይተጋል ከበለ እግዚአብሔር ኤርሚያስ ሄዳችሁ ማይሻል ኤርሚያስ 1:9 ሄዳችሁ ማይሻላችሁ ከበለ እግዚአብሔር ዘወትር ይተጋል እኛ በእግዚአብሔር ፊት በትክክለኛው መስመር ከሄድን በትክክለኛው ትራክ ላይ ከሆነን እግዚአብሔር ከኛ ጋር ይሆናል አሜን ኢየሱስ ጌታ አሜን አራተኛው ፍጥረት የገዛበት ያስገዛበት መሰረት ትልቁ ምንድነው ተስፋ ነው እንደጀመርኩት በሮሜ 8 ላይ ፍጥረትን ያስገዛበት ትልቁ መሰረት ምንድነው ተስፋ ነው ከበለ እግዚአብሔር አሜን ኢየሱስ ጌታ ነው ሮሜ 8:20 ላይ ሄዳችሁ ማይሻለ አምስተኛውና የመጨረሻው ተስፋን ማስፈጸም የሚቻልበት በቂ ጉልበት አለው አሜን ከበለ እግዚአብሔር ከምንም በላይ ምን አለው በቂ የሆነ ጉልበት አለው ተስፋን ምክንያቱም የተናገረን አምላክ እውነተኛ አምላክ ነው እግዚአብሔር ሰማይና ምድር በዘርጋ በዛ ኃይሉ ነው እኛ ላይ ያለው ከበለ ያንን ኃይል ነው ስለዚህ እግዚአብሔር ሲናገረን ተስፋን አደርጋለሁ ፈጽማለሁ ሲለን እኛን ተማምነው አይደለም ነገር ግን የሥራ ጌታ እግዚአብሔር ራሱን ተማምነው ስለዚህ ከቃሉ በስተጀርባ እግዚአብሔር ሁሉ ጊዜ ምን ያደርጋል ይተጋል ኢየሱስ ጌታ ነው ስለዚህ ተስፋች እንዲፈጸሙ እነዚህ ዘወትር ማድረግ መቻል አለበት ከበለ እግዚአብሔር በእነዚህ ውስጥ ነው ኢየሱስ ጌታ ነው ከበለ እግዚአብሔር አሜን እንጸልያለን ሃሌሉያ አሜን ሃሌሉያ ሃሌሉያ የረዳህን አምላክ ተባረክ ያገዝከን አምላክ ተባረክ ተስፋን የሰጠው የታመነ ነው ተብሎ እንደተጻፈ
እግዚአብሔር ሆይ ስለሰጠህን ተስፋ እጅግ አድርገን እናመሰግንሃለን እግዚአብሔር ሆይ ተስፋን ደግሞ በትዕግስት እንድንጠብቅ እግዚአብሔር ሆይ ትዕግስት ምንም የሚጎልበት ሳይኖር ፍጹማንና ሙሉዋን እንድትሆኑ ስራውን ይፈጽማል ተብሎ እንደተጻፈ እግዚአብሔር ሆይ ታማኝ ሆንከውን እግዚአብሔር ሆይ የተናገርከውን የማትረሳውን እግዚአብሔር ሆይ አንተን በትዕግስት መጠበቅ እንዲሆንልን የነገርኩን ነገር ሁሉ እስካደርግልህ ድረስ አልተውህም ተብሎ እንደተጻፈ እግዚአብሔር ሆይ የነገርከንን ነገር ሁሉ እስክታደርግልን የማተው አምላክ በአንተ ላይ መደገፍ እንዲሆንልን በአንተ ላይ መታመን እንዲሆንልን እግዚአብሔር ሆይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ተብሎ እንደተጻፈ እግዚአብሔር ሆይ በቀረልን ሁሉ በአንተ ላይ እግዚአብሔር ሆይ ተስፋ በሰጠኸው ላይ እግዚአብሔር ሆይ ቃል እውነት በሆነው ላይ እግዚአብሔር ሆይ በማትዋሸው ላይ እግዚአብሔር ሆይ በማትረሳው ላይ እግዚአብሔር ሆይ ሞቅ ብለህ በማትናገረው በአንተ ላይ እንታመናለን በአንተ ላይ እንደገፋለን በኔ ተማምኗልና አስጥለዋለሁ ስሜንም አውቋልና ጋርደዋለሁ ተብሎ እንደተጻፈ እግዚአብሔር ሆይ በአንተ እንታመናለን አሜን መታመኛችን የማታሳፍር ነህና እጅግ አድርገን እናመሰግንሃለን አሜን ሃሌሉያ ክብር ለእግዚአብሔር ይሁን እግዚአብሔርን እጅግ አድርገን እናመሰግናለን እግዚአብሔር በቃሎቹ ታማኝ ነው ስለዚህ እግዚአብሔር በተናገረን ነገር ይኸውላችሁ የእግዚአብሔር ቃል ዝም ብሎ ወደ ሰዎች አይመጣም ቃሉ ላከፈወሳቸው ከበደላቸው ማራቃቸው ነው የሚለው የእግዚአብሔር ቃል ዛሬ መጥቷል ምንድነው ዛሬ ተስፋን የሰጠን ነገር ምንድነው የዘገየብን ምንድነው የተረሳ የሚመስለን ነገር እግዚአብሔር አይረሳም እግዚአብሔር አይዋሽም እግዚአብሔር አይቸኩልም እግዚአብሔር አይቸኩልም ግን ነገርን ሁሉ በጊዜው ውብ አድርጎ የመስራት አቅም አለው እግዚአብሔር ላይ እንደገፍ የኛ ጊዜና የእግዚአብሔር ጊዜ አንድ አይደለም በእግዚአብሔር ጊዜ ውስጥ ነው ነገር ውብ የሚሆነው በእኛ ጊዜ ውስጥ ነገር ውብ ሆኖ አይሰራም ለምን ችኮላና ፍጥነት ነው ያንን ባለፈው ጊዜ ተመልክተናል የሙሴን ህይወት ሙሴ በሱ ጊዜ ጉሱ ጎበዝ በነበረ ጊዜ ጠላትን ወይንም ደግሞ ግብጻውያንን ሊታገል ሊመታ ለዘመዶቹ ወጥቶ ነበር በኋላ ግን ባረጀ ጊዜ ግን እግዚአብሔር አልችልም ባለ ጊዜ ሙሴ እኔ ካንተ ጋር ወጣለው ነው ያለው በእግዚአብሔር ጊዜ ግን ሙሴ እስራኤላውያኖችን ከግብጽ ምድር ይዞ እንዲወጣ ሆኗልና ወገኖቼ እግዚአብሔር የሰጣችሁን እግዚአብሔር የገባላችሁን ተስፋ ቃል ጠብቁ ይኸውላችሁ መታዘዛችን በተፈጸመች ጊዜ ይላል መጽሐፍ ቅዱስ ሲናገር አለመታዘዝን እንበቀላለን ይላል በትዕግስት እንጠብቀው አለመታዘዝን እንበቀላለን እግዚአብሔር በቃሎቹ ታማኝ ነው ስለዚህ እንጠብቀው በግል የገባልንን እንጠብቀው ወንድሜ ሲናገር እንዳለው ለአገር እንደ አገር የገባልንን እንጠብቀው የተስፋ ቃል ያለን ሰዎች ነን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተባለልን ስለዚህ እንደ አገር እግዚአብሔርን በትዕግስት እንጠብቀው በግለሰብ ደግሞ እግዚአብሔር ለእያንዳንዳችን ይገባልን አለ ብረሳ ቀኝ ትርሳኝ አረሳም አልተውህም በእጆቼ መዳፍ ቀርጫለሁ ብዙ የተባለልን አለ ብዙ የተስፋ ቃሎችን መዘዝ ስናደርግ ይሄ ለኔ ነው የተባለው የምንላቸው ብዙ የተገቡልን ቃሎች አሉ ስለዚህ በነዛ ቃሎች ላይ እንቁም ሜዲቴት እናድርገው እናሰላስለው መጽሐፍ ቅዱስ ሲናገር በኢያሱ መጽሐፍ ላይ የዚህ ህግ መጽሐፍ ካፋ ይለይላል በቀንም በሌሊትም አሰላስለው የዚያን ጊዜ መንገድ ይቀናልሃል ይከናወንልሃልም ይላል ስለዚህ እግዚአብሔር የገባልንን ቃል እናሰላስለው እግዚአብሔር ነገርን በጊዜው ውብ አድርጎ ይሰራል እግዚአብሔር ታማኝ አምላክ ነው እግዚአብሔር የቃል ኪዳን አምላክ ነው እግዚአብሔር ቃል ኪዳንን ይጠብቃል እስቲ ወንድሜ ደግሞ የሚለው የሚጨምረው ካለ እዚህ ላይ እንልና የመጨረሻውን እናገራለን አሜን እግዚአብሔር ታማኝ ነው ክብር ለእግዚአብሔር ይሁን አሜን እግዚአብሔር ቃል እንደተናገረን እንግዲህ እግዚአብሔር ተስፋ ሁሉን መጠበቅ መቻል አለብን ትግስት ያስፈልጋል አሜን በነገር ሁሉ እግዚአብሔርን ከፍ ያደርግ ቀደም እንዳልኩት ከመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ምናየው የመልእክታችን ሴንተር ክርስቶስ ኢየሱስ ነው አሜን በማንኛውም ነገር ሁሉ እግዚአብሔር እንዲከበር እግዚአብሔር ከፍ እንዲል የእግዚአብሔር ጸጋ በህይወታችን እንዲገለጥ ዕለት እየጸለይን በፈርሃ እግዚአብሔር በማስተዋል በቅድስና እንዲሆን ጌታ እንዲረዳን በጌታ ፊት እንጸልያለን ክብር ለእግዚአብሔር ይሁን አሜን ቀድሞ ሲያደሙ በጌታ በኢየሱስ ባረካቸዋለን ተባረኩ እንግዲህ እሁድ ዕለት ደግሞ በእንዲሁ አይነት ተመሳሳይ ፕሮግራም እኔ እህታችሁ አትክልት መጣለው እንግዶችን ዊክዴይ ደግሞ እንደዚህ ልባቸው የእግዚአብሔር ቃል የሞላ ሊሰጡ የሚችሉ ሊደርሱ የሚችሉ ለሰዎች ልብ ሊናገሩ የሚችሉ እንግዶች ሲኖሩኝ ወደ እናንተ አመጣለሁኝ እሁድ ዕለት ግን እኔ በግሌ እመጣለሁኝ እሁድ ዕለት እንገናኝ ጌታ ኢየሱስ አብዝቶ ይባርካችሁ እንግዲህ የሰማነውን ቃል እናንሰላስለው የዚያ
የዚያን ጊዜ ህይወት ይሆናል። የዛን ጊዜ ህይወት ይበዛል። አሁን ዘግይታችሁ የገባችሁ ሰዎች ከመጀመሪያው ጀምራችሁ ስሙት። ወንድማችን ዳዊት ረዘነ ሲሳይ በለንደን የሚኖር ወንድማችን ነው። እግዚአብሔር በጣም የሚጠቀምበት ነው። በአካባቢያችን አንድ አካባቢ ነው የምንኖረው። ብዙዎች በሱ አገልግሎት ተጽናንተዋል። ቤት ለቤት እየሄደ ነው የሚያገለግለው። የሰዎች ነገር ግድ ይለዋል። የሰዎች ነገር ሸክም አለው። ረሃቡ ሰው ነው። ሰው ላይ ነው መዝራት የሚፈልገውና የእግዚአብሔር መልእክተኛ ነው። እግዚአብሔር እንደላከው ነው የሚናገረውና ስለዚህ ለዚህ ነው ይህን ወንድማችንን ያመጣሁላችሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። የእግዚአብሔር ጸጋ ይብዛላችሁ። ለዛሬ ጨርሰናል። ባይ ባይ።